ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እህታችሁ ወንጌላዊ ጸገነት ነኝ። እግዚአብሔር ክብሩን ይውሰድ። ፓትርያርኩ አባት ናቸው። በጣም ያሳዝኑኛል ሁሉ ጊዜ እናንተ ስለ ፓትርያርኩ በቃ ልቤ ጸልይላቸዋለሁ ሁሉ ጊዜና በሃይማኖት መሪ ናቸው። በዚህ መከራ ወቅት ደግሞ እዛ ትልቅ ስፍራ ላይ የተቀመጡ ናቸው እንግዲህ እና ብዙ ጫና ስላለባቸው ያሳዝኑኛል። በተለይም በዚህ በትግራይ አካባቢ ያለውን ችግር ለመፍታት ብዙ ሞከርኩ፣ ነገር ግን ውጤት አልተገኘም እያሉ በሀገራችን በኢትዮጵያ በተለይ ደግሞ በትግራይ ክልል እየተካሄደ ያለው አረመኔነት የዓለማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይኸው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ እና አሁን በኢትዮጵያ ወይም ደግሞ በተለይ በትግራይ ክፍለ ሀገር በተለይ እየተካሄደ ያለው የዓለማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁትና እስካሁን ድረስ ይኸው ግድያው እየተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው። ህዝብ እያለቀ ነው ያለው። ክፉኛ እያለቀ ነው ያለው። ሴቶች እየተደፈሩ ነው ያሉት። ሴቶች እየተሳቀዩ ነው ያሉት። እንግዲህ ሰው አይፈሩም አይደለ? እነዚህ ኃጢአተኞቹ እነዚህ ክፎቹ ሰው አይፈሩም፣ ፓትርያርክ አይፈሩም፣ እግዚአብሔርን አይፈሩ። እግዚአብሔርን ያልፈራ ሰው ፓትርያርክ ይፈራል ብለን አንጠብቅም መቼም። እና አረመኔነት ነው በዚህ በትግራይ በኩል ያለው ነገር አረመኔነት ነው። ይሄ የከፋ ነው። እኔ የምለው አባቴ መቼም እኔ እርሶ መምከር አይሆንልኝ፣ በጣም ነው የምወዶት፣ እግዚአብሔር ምስክሬ ነው። ግን መጮህ ወደ እግዚአብሔር ነው። መፍትሄ ከላይ ከሰማይ ነው ያለ። እርሶ ከላይኛው ጋር ነው መልእክትም የሚያመጡት ከላይ ነው። መግለጫ አይደለም፣ ኢንተርቪው አይደለም፣ ቃለ መጠይቅ አይደለም፣ ከነዚህ ሰዎች ጋር ድርድር ምናምንም አይደለም፣ ውይይትም አይደለም። ከላይኛው ጋር ይወያዩና መፍትሄ ከላይ ይመጣል። ማንም ሊቋቋመ የማይችል እግዚአብሔር ለሕዝቡ ሲል ቀንቶ ይነሳል። እርሶንም ያስመልጣሉ፣ ራስዎት ያስመልጣሉ። በክርስቶስ ኢየሱስ ትውልድንም በክርስቶስ ኢየሱስ ያስመልጡ። አባት መፍትሄው ኢየሱስ ክርስቶስ ብቻ ነው። ይሄ የኔ ምክር ነው። እንደ ልጆት እንደ ትንሿ ልጆት ምክሬ ለአባቴ ለፓትርያርኩ ለትልቁ ጌታ የተባረከ። በዛሬው መልእክቴ ማንሳት የምፈልገው ግን እንደ ክርስቲያን የሚደርስብን ፈተና መነሻውን እንድናውቅ ነው እና እንዴት እንደምናልፈው። በነገራችን ላይ ሁለት አይነት ፈተና አለ ወንድሜ፣ ሁለት አይነት ፈተና አለ። የትኛውን ፈተና ነው እየተፈተንኩ ያለሁት ብላችሁ እራሳችሁን ጠይቁ። ስሙኝ። በያዕቆብ 1:12 ጀምሮ ምን ይላል መስላችሁ? ቁጥር 12 በፈተና የሚጸና ሰው የተባረከ ነው። በምን አይነት ፈተና? በመንፈሳዊ ፈተና፣ በሰማያዊ ፈተና፣ በወንጌል ፈተና የሚጸና ሰው የተባረከ ነው። ለምን? ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። እኛ የልጅነት ስልጣን ከኢየሱስ እኩል ነው የሚሉ ደግሞ ተነስተዋል። እኛ ትንንሽ አምላኮች ነን። የእግዚአብሔር ልጆች መባል እኛ ጉዲፈቻ አይደለንም። የተጻፈውን እኮ ሕይወት ሰጪ ነው። ላይፍ ጊቨር ነው ኢየሱስ እና ኃይሉ ዮሐንስ ጊቨር አይደለም ያለው ማን? ምንም የማያውቁ ሰዎች ፓስተር የሆኑ ምንም የማያውቁ ያልገባቸው ሰዎች ኢየሱስ ብቻ እኮ ነው ይላል። እሱ ተሸከመኝ እንጂ አልተሸከመው። የልጁን መልክ እንድንመስል ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። ይሄ ኃይሉ ዮሐንስ የሚባለው ከስርም ደግሞ አሉት ተከታይ ደቀ መዝሙሮች። ምን ብትሉኝ የኢየሱስ ክርስቶስ ልጅነትና የኛ ልጅነት አንድ ነው በኢየሱስ። ኢየሱስ ክርስቶስን የሚያሳንስ ትናንሽ እግዚአብሔር ነን የሚሉ ደግሞ ተነስተዋል። አሳቾች ስማ፣ ጆሮ ያለኝ ስማ፣ ለኔ ብለህ ስማ። ወድማ አለ በኃጢአት ውስጥ ያላችሁ አገልጋዮች ለኔ ብላችሁ ስሙ። ያመጣኸው ኃጢአት የተዘፈቀበት ኃጢአት የሥጋ ምኞትህ ነው። ሰውን ከክርስቶስ ጋር ለማስተካከል የሚጥሩ አሉ ተነስተዋል። እንዳልኩት ኃይሉ ዮሐንስ ብዙ ቅዱሳን ከእግዚአብሔር ተለያይተዋል። ምን ብትሉኝ ኃጢአትን ተለማምደው ናተ ተሸክመው የሚኖሩ ሰዎች አሉ፣ ኃጢአትን እንደ ውሃ እየጨለጡ። እግዚአብሔር ግን የታገሳችሁ የታገሰ ለምን እንደሆነ ታውቃለህ? አንተ ብትገለጥ ብዙ ሚሰናከል ትውልድ ስላለ አንተን ሸፈነህ ለዛሬ። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ምንም አይነት መለኮታዊ ስራ አልሰራም የሚሉ ተነስተዋል። ውሃውን ወይን ጠጅ ያደርገው አንተ ነህ ወይስ ያንተ አጎት? ዕውር ሲያበራ የነበረው አንተ ነህ? በጌታ በኢየሱስ ክርስቶስ 5 እንጀራ 2 ዓሣ ሲያባዛ ይሄ የመለኮት አይደለም? አንተ ትሰራለህ ይሄንን? እዚህ በእግዚአብሔር ልጅነት አዶፕሽን ጉዳይ ላይ ዶክተር ማሙሻ ሁላችን የምናከብረው ቪዲዮ አያይዛለሁ። አሁን ሰሞኑን የተነሳውን ውዥንብር ያበረደበት መንገድ ማለት ነው። እኛ በጉዲፈቻ ነው ልጅ የሆነው። ለእግዚአብሔር የማደጎ ልጅ አይደለም ይኖ የማደጎ ልጅ አይደለም ያልንበት ምክንያት ማደጎን በኢትዮጵኛ ስለተረጎምነው ነው። ማደጎን በባህላችን ስናውቅ የማደጎ ልጅ ልጅ አይደለም። የማደጎ ልጅ ከልጅ ዝቅ ያለ ነው፣ አብሮ አይቆጠርም። ስንት ልጆች አሉ? 3 ልጆች አሉኝና አንድ ማሳደገው አለ ነው እና ሲያስበው ኧረ በምንም አይነት እኔ ብለን
ከኛ ተነስተን ወደ እግዚአብሔር ስለሄድን በጣም ብዙ ሰው የጉድፈቻ ልጅ እንደሆነ አያውቅም ለእግዚአብሔር። ኤፌሶን ምዕራፍ 1 ልጆቹ ልንሆን አስቀድሞ ወሰነን። ለኮንሴፕት እዛ ላይ ያለው ኮንሴፕት ልጆቹ ልንሆን ይቅርታ ኦሮምኛውን አብላሽቸው ከሆነ ጉዲፈታን ነው። በጉዲፈቻ አለው አይናችሁ ፈቷል። አይ ነው አለው፣ ግን ምን ማድረግ አይቻልም አለው። እግዚአብሔር ሙሉ ፍቅሩን ሰጥቶን ነው አክብሮን ነው እንጂ እርሱ እንደ ሰው አይደለም። በኢትዮጵያ ግን የማደጎ ልጅ እንደ ልጅ አይቆጠርም። እግዚአብሔር ግን እኛ አስቀድመን ልጆቹ ያልነበርነውን የዱር ዛፍ የነበርነውን ከፍቅሩ ከምሕረቱ የተነሳ በክርስቶስ ኢየሱስ በኩል በደሙ አጥቦና አንጽቶ ስማችንን ቀይሮ እንዴ እኔ እኮ ልጅ ነኝ፣ እኔ ጉዲፈቻ ነኝ። ሶዋት ግን ልጅነቴ የተከበረ ነው። የኢየሱስ ክርስቶስ የደም ዋጋ የሕይወት ዋጋ የተከፈለልኝ ስሜና ታሪኬ የተቀየረልኝ ኢየሱስ ሕይወት ሰጪ ከሆነ እኔም ኃይሉ ዮሐንስ ሕይወት የማልሰጥበት ምን ምክንያት አለ ብሎ ቁጭ አንተ ለራስህም ሕይወት የለህም ካለ ክርስቶስ ሕይወት ሰጪ ነው። የዘላለም ሕይወት ሰጪ ማስርብ ማያስጠማ የሕይወት እንጀራ ኢየሱስ ክርስቶስ ደግሞ የሕይወት እንጀራ ነኝ በልና ቁጭ በል። ምን አይነት ድፍረት ነው እናንተ! የስውር ኃጢአት ያለባችሁ አላችሁ። ዝም ብሎ ካላችሁ ተከብራችሁ የተቀመጣችሁ ስትናገሩ ሸምቀቅ የሚያደርግ እንዴ አንቺን የመሰለ ይዞ እንዴት ነው ማይንከባከብሽ ይላሉ እናንተ። ኧረ በኢየሱስ አንተ ላይ የተቀመጠ የሴሰኝነት መንፈስ በኢየሱስ እግዚአብሔር እንደው እናንተን ይገስጻችሁ። በጣም የሚገርመው ነገር አንዳንድ ሴቶችም ሰውየው እንደሚፈልጋቸው እያወቁ የሆነ የትዳራቸውን ችግር የሆነ የብቸኝነታቸውን ችግር ይናገራሉ። ለዛ ሰውዬ ምን እንዲልሽ ፈልገሽ ነው? አይዞሽን ያለውልሽ እንዲልሽ አይደለ? እስቲ እኮ አንድ ቀን ቁጭ ብለን እንጫወታለን ይልሻል። ባዶ ቤት ትሄጃለሽ። ከዛ መዘዝሽን ታመጫለሽ። ከዛ ደግሞ ጌታው ይታያልሽ። ያ ነው ያንቺ ፈተና ያመጣሽ መዘዝ። እዛኛው ቤት ደግሞ ስላሴ ጾታ አለው እያሉ ነው አሎ። ኧረ ዘንድሮ ጉድ ነው ባካችሁ። ኧረ ባካችሁ ስላሴ ጾታ አለው። የጾታው ሲገርመን ደግሞ ስላሴ ሴት ናቸው ብለዋል አሎ። ስላሴ አንቺ ስላሴ ለምን እንላለን? ይቺን ብቻ ነው የምናገረው። ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው። አንቺ ስላሴ እኔ ደግሞ የሴት መንፈስ ነው የገባባቸው። ይሄ ሁሉ እኮ ማርያምን ጣዖት ስላደረጉን ስላሴ ጾታ አላቸው ማለታቸው ሲገርመን፣ መለኮት ጾታ አለው ማለታቸው፣ መንፈስ ጾታ አለው ማለታቸው ሲገርመን ሴት ናቸው አሉ። መምህር ዘበነም ጾታ አላቸው ብሎናል። አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። እና አንቺ ስላሴ ነው የሚባለው አሉ። አንቺ ስላሴ ዋይ ጉድ! ኧረ እነዚህ ሰዎች እግዚአብሔርን ሴት ሊያደርጉ ነው እናንተ። ይህ ሁሉ እኮ ለማርያም ያላቸው ጣዖት ስለሆነችባቸው ነው። ማርያም ይላሉ እግዚአብሔርን ሳናገኝ አስቀድመን ያገኘናት ድንግል ማርያም ናት አሎ። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባየሩ ዘጋስጫ ምን ይላል? ድንግል ሆይ አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። ምን ማለት መሰላችሁ? የክርስቶስ ኢየሱስን ቦታ በማርያም ተክተውት ነው። እግዚአብሔር እኔን የጠላ እሱን የጠላ የሚለው ከልጁ ጋር ያለውን ግንኙነት ነው። ክርስቶስ ኢየሱስ አንድያ ልጁ ነው። ዓለም ሳይፈጠር ማርያም ነበረች ከእግዚአብሔር በፊት። ይህ እኮ ትልቅ ኃጢአት እኮ ነው። ትልቅ ምንፍቅና፣ ትውልድን ዋጋ እያስከፈለ ያለ። ስሙኝ ቁጥር 14 ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አሎ። ፈተናዋ ይቺ ናት። በራስሽ ምኞት፣ በራስህ ምኞት ተታለ። መነሻው ደግሞ ምኞት ነው። ወንድም አለ ምኞት። በተለይ ወንዶች እኮ ምኞታችሁ ስሜታችሁን መቆጣጠር አትችሉ። የዓለምኛ ቋንቋ ስትናገሩ ሲያስጠላ፣ በጣም ያስጠላል፣ ይቀፋል አልኳችሁ። አንዳንድ ቅዱሳን ሰው ናቸው ብላችሁ ቀርባችሁ ስታነጋግሯቸው እንደዚህ ነው እንዴ ደግሞ ይፈለፍላሉ። ስለናንተ ህይወት ነው እንዴ ባላንስ ማድረግ እኮ ጥሩ ነው ይላሉ። ደግሞ ባላንስ ምንድነው? ዓለምኛውንም ሞክሪው ነው። ሞክረው አንተ ወንድም አለ። ከዛ ከገባ ወዲያ በኋላ መውጫ ስታጣ እዛው እንዳይጥ በወጥመት ትያዛለህ። እግዚአብሔር ደግሞ አንተን ያጋልጣል። እንዲህ እንደተሽለኮለከ አትቀራት። በኢየሱስ 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 በኢየሱስ